ሰላም ውዶች እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ እንግዲህ እንደዚህ አማረ ቆንጆ የሆነ ሻምፖ ይዤላችሁ መጥቻለሁ። ለፀጉር እድገት፣ ለስላሴ እንዲሁም ደግሞ ለሚረግፍብን እስከዛሬ ድረስ ይህንን ሻምፖ ባለማወቄ በእውነቱ በጣም ነው የቆጨኝ፣ በጣም ነው የተመቸኝ። በቃ ፀጉራችሁን ልስልስ ነው የሚያደርግላችሁ፣ እንዲሁም ደግሞ ያዳብርላችኋል። ነካ ስታረጉት ራሱ እንዴት አባቱ ደስ እንደሚል ፀጉራችሁን ታጥባችሁ ስጨርሱ ማለት ነው። እንዲሁም ለፍሪዝ ለሁሉም ነገር በተለይ ደግሞ ፀጉራችን አላድግ ያለ እየተሰባበረ ለተቸገረን ብዙ ጊዜ እኔ ሻምፖ እንግዲህ እንደምታውቁት ቤት ውስጥ ነው እየሰራው የምጠቀመው። ብዙ ሻምፖ ብዙ ሰርቻለሁ። ብዙዎቻችሁ ተጠቅማችሁ ደግሞ ሻምፖዬን በጣም እንደወደዳችሁት በተለይ ፀጉራችሁ የሚረግፍባቸው የሚደርቅባቸው እንዲሁም ደግሞ ብዙ ለውጥ እንዳገኛችሁ ነግራችሁኛል። እናንተው ሌሎቹን ቪዲዮዎችን አይታችሁ ማለት ነው የሰራኋቸውን። ዛሬ ደግሞ ይህን ሻምፖ በእውነቱ እስከ ዛሬ ድረስ ባለመስራቴ እንዴት እንደቆጨኝ አልጠይቁኝና ፀጉር ብዙ ጊዜ ያው ስንታጠብ ሰስር ነው እንደዚህ እንደኔ በደንብ አድርገን ማስያዝ ታደረግነው ፀጉራችን በፍጥነት ያድጋል ማለት ነው። እና እዚህ ጋር እንግዲህ ያው አሰራሩን እስከ መጨረሻው አጠቃቀሙንም ሁሉንም አሳያችኋለሁ። እናንተ ግን በትዕግስት ቪዲዮን እስከ መጨረሻው ብትከታተሉ ተጠቃሚ ትሆናላችሁ። እዚህ ጋር እንግዲህ ቁርንፍድ በመጀመሪያ ደረጃ ግማሽ ማንኪያ ነው፣ ብዙ አይደለም የተጠቀምኩት። እንደምታውቁት ቁርንፍድ ለፀጉር እድገት በጣም አሪፍ ነው። ሽበት ያሸብታል ትሉኛላችሁ፣ ነገር ግን እኔ ሽበት በጣም ነው ያጠፋልኝ ማለት ነው። እና እዚህ ጋር እንግዲህ ቁርንፍድ ያላበዛውበት ምክንያት ሲበዛ ያሳክካል ማለት ነው። እዚህ ጋር ሌላኛው ግብአቴ ሩዝ ነው። ሩዝ እንደምታውቁት ለፀጉር በጣም እየተመሰከረልን ነው። ለፊት እኔ በተለይ ለፊቴም ለፀጉሬም በሳሙና መልኩ በተለይ የምጠቀመው እሱን ነው ማለት ነው። እና እዚህ ጋር ተልባ 2 ማንኪያ ሩዝ ነው የተጠቀምኩት። እዚህ ጋር ደግሞ ተመሳሳይ 2 ማንኪያ እንትን ነው ተልባ ነው የምጠቀመው። ያው ትንሽ ነው የተጠቀምኩት፣ የተዘፈዘፈ እንትን ስላለኝ ነው ለማሳየት ነው ለእናንተ አሰራሩን የዘፈዘፍኩት። ለፊቴ ነበረኝና እሱን እጨምርበታለሁ። እናንተ በዛም ማድረግ ትችላላችሁ እንደ ፀጉራችሁ ብዛት ማለት ነው። እና እዚህ ጋር ሌላኛው ግብአት ደግሞ የቴምር ፍሬ ነው። ቴምር ፍሬ እንደምታውቁት ለፀጉራችን እድገት በጣም ወሳኝ ነው። እና እዚህ ጋር እንግዲህ በዚሁ አጋጣሚ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንግዲህ እኔ ቆልቸው ነበረ የቆላሁት ነበር ለሌላ ልሰራ ማለት ነው። እና ግዴታ መቁላት አለባችሁ። ይኸውላችሁ አልፈጭ ብሎኝ ራሱ በጣም ጠንካራ ሆኖ ነበረ እምቢ ብሎኝ ማለት ነው። ግን የቆላሁት ለእኔ አልነበረም እና ለቤተሰብ ነበረ። በጣም ፈልገውት የሰራሁላቸው ማለት ነው። የቴምሩን የፈጨሁት እና እዚህ ጋር እንግዲህ እንትኑ የዘፈዘፍኩት የሩዝና የተልባውን ውህድ እያያችሁ ነው። እሱን የዘፈዘፍኩት ለፊቴ ነበረ። ከሳምንት በላይ ስለሆነው ለሳምንት ስላስቀመጥኩት ረስቸው በቃ ለፀጉር የተጠቀምኩት በእንደዚህ ሁኔታ ማለት ነው። እና እንደዚህ ራሱ ዘፍዝፋችሁ በዚህ መልኩ ራሱ መጠቀም ትችላላችሁ። እንግዲህ ውሃ የምጠቀመው በምታዩት እንግዲህ አንድ ሞልቻለሁኝ በዚህ ብርጭቆ። ደግሜ ደግሞ ትንሽ ጨመርኩበት። ጀሊም ነበረው እሱን ጨምሬያለሁ። እንዳልኳችሁ ጀሊው እየወፈረ ስለሚመጣ በኋላ ላይ እየጨመረን እንመጣለን ውሃ ሲጀመርም ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንትንለዋለሁኝ። እጃችሁን ከእንትኑ ላይ ማንሳት የለባችሁም ከድስቱ ላይ ማለት ነው። ምክንያቱም ይይዛል። ሩዙም ደግሞ ቶሎ ነው የሚይዘው። እንደገናም እንትን ተልባው የመያዝ ባህሪ ያለው ማለት ነው። ይያያዝባችኋል አብሮ የመያዝ ባህሪ ስላለው ምን እናደርጋለን? እንደዚህ እናማስላለን። እና ቴምሩ እንዴት አባቱ እንደወደድኩት እስከዛሬ ድረስ በነገራችን ላይ እሰራላችኋለሁ ብዬ ነበር። ቴምር ለፊትም እንዲሁም ደግሞ ለሽበት፣ ለፀጉራችን፣ ለቅንድብ፣ ለብዙ ነገር ማለት ነው። እና ነገር ግን አልተመቸኝም። ጉልበት ይጠይቃል፣ ጊዜ ይጠይቃል፣ መቁላት አለባቸው። እንዲሁም ደግሞ መጠጣት በጣም ብትጠጡት በጣም አሪፍ ነው ቴምር ፍሬም ማለት ነው። እና ለፀጉራችሁ በጣም ብዙ ጥቅም ነው ያለው።
ወደፊት እየላችሁ እመጣለሁኝ እንደ እግዚአብሔር ፍቃድ። ምክንያቱም ሲመቼ በደንብ አድርጌ ሰፋ ብዬ አመጣላችኋለሁ ማለት ነው። እንግዲህ እንደዚህ አድርጌ እንደምታዩት ጀሊው በራሱ ጊዜ እሳቱን ኃይል ያለው እሳት ላይ ነው ያደረስኩት እኔ። ስለዚህ እንደ እሳታችሁ መጠን ነው። በደንብ አድርጋችሁ እሳታችሁ ፈጣን ከሆነ ለ5ም ይበቃቸዋል፣ 5 ደቂቃ። ነገር ግን እኔ ለ10 ደቂቃ ነው ያቆየሁት በደንብ አድርጌ ጀሊው እንደዚህ እንዲወጣልኝ ማለት ነው። ጀሊው በደንብ መውጣት አለበት ለፀጉራችሁ ወሳኝ ስለሆነ እና ይሄንን ግብአት ያው ለሁለት አይነት መልኩ መጠቀም ትችላላችሁ። ሻምፖውንም መጠቀም ትችላላችሁ። እንደገና ደግሞ ጥሬውንም ለፀጉራችሁ መስክ መጠቀም ትችላላችሁ። ሁለቱንም ማለት እንግዲህ ማለት አበዛሽብን ነው የምትሉኝ በእርግጠኝነት እንግዲህ እንደምታዩት ውሃ ጨምሬያለሁኝ። ውሃ እየጨመርኩ ነው። ያው ቪዲዮ ይታያችኋል ብዬ ነው። ውሃ ጨምሬያለሁ። ሲወፍር ግዴታ ጀሊው በዛ እንዲልልኝ ጨምራለሁ። ለምን እንደ ፀጉሬ ብዛት ስለሆነ ፀጉሬ እንትን እንዲልልኝ እንዳዳረስልኝ በደንብ አድርጌ እንደ ማስክም ስለሚያገለግል ማለት ነው። እና እንደዚህ አድርጌ በደንብ ከ10 ደቂቃ በኋላ እንትን ካልኩ በኋላ ቀጠና አድርገዋለሁኝ። ጀሊውን ስትሰሩ ቀጠና አድርጉት። በኋላ ላይ ሻምፖ እንዲወርድላችሁ በዛም እንዲልላችሁ ማለት ነው። እና እንደዚህ ከሆነ በኋላ እንግዲህ ማጥለያ ላይ እኔ ወንፊት ነው የምጠቀመው። ይሄ ወንፊት በጣም አሪፍ ነው፣ በጣም ቆንጆ ነው። እዚህ ላይ እንጨምራለን ማለት ነው። እና ይሄንን እንዳልኳችሁ ጥሬውን እንዳጥሉት ለፀጉራችሁ ፍጩት። ለፀጉራችሁ ፈይታችሁ ተጠቀሙት እንደ ማስክ። እንዲሁም ደግሞ ለፊታችሁም ይሆናል ማለት ነው። ለፊታችሁ ተጠቅማችሁ ጭምቅ አድርጋችሁ ለፊት በጣም ቆንጆ ነው። እና እኔ ያላሳየኋችሁ ቪዲዮ እንዳይረዝምብኝ ብዬ ነው። እንደገናም ጊዜ ይፈጃል ስትጨምቁ ምን ስትሉ ማለት ነው። እና እንደዚህ አድርጌ ማባረድ ግድ ነው። ይባረዳል። እያባረድኩት ነው። እና ቆንጅዬ ነው። ሽታው ራሱ በጣም ደስ የሚል ነበረ። እዚህ ጋር እንግዲህ የምትጠቀሚውን ሻምፖ አሳይን ብላችሁ ነው። ከዚህ በፊት ሌላ ነበረ ሻምፖ ማለት ነው። እና ይሄንን ነው አሁን እየተጠቀምኩት ያለሁት። ይሄን ሻምፖ ነው እኔ የሚበቃኝን ያህል ነው የምጠቀመው። እናንተ ግን በሳሙና የምትጠቀሙ ከሆነ በሳሙና ራሱ ትኩሱን ወዲያውኑ ሳሙናውን ፈቅፍቃችሁ ትኩሱን ነው ማቅለጥ ያለባችሁ። እስከሚቀዘቅዝ ድረስ መጠበቅ የለባችሁ ማለት ነው። እና ጀሊው የመበጣጠስ ባህሪ ስላለው ምን አደረግኩት? በዚህ በመምቻው መታሁት ማለት ነው። እናንተ ደግሞ በሹካም ነገር ይሄ መፍጫው ማሽኑ ከሌላችሁ በሹካ በደንብ አድርጋችሁ ቀላቅላችሁ እንደገናም ደግሞ ወዲያውኑ መታጠብ ትችላላችሁ። ይሄንን ሻምፖ ለሳምንትም እስከ ሳምንት ድረስ ማስቀመጥ ትችላላችሁ ፍሪጅ ውስጥ አድርጋችሁ ማለት ነው። እና እንደዚህ አድርጌ በጣም የሚያምር ሆኖልኛል። ስታውት ራሱ ሽታው ደስ የሚል ነበረ። እንደዚህ አድርጌ እየተስተካከለ አልወፈረም አልቀጠንም እንትን እንዳይልብኝ ማለት ነው። እና ይቺን እቃ የሻምፖን እቃ በጣም ወዳችኋታል። እንግዲህ ምንድን እንዳደረግኩት ታውቃላችሁ? የኮረና እንትን ነበረ፣ እሱን አጋብቼ ነው ያጠብኳት ማለት ነው። እና በጣም አሪፍ ናት። እንደዚህ አይነት እቃዎችን አትጣሏቸው። በተለይ ሃይላንዶች ነገሮች እንደዚህ ይጠቅማችኋል እናንተም ማለት ነው። እና እንደዚህ አድርጌ እሱ ላይ ሞላት አለውኝ። እንደዚህ እንግዲህ ተርፎኛል። የተረፈኝ ሌላ እቃ ላይ አደርገዋለሁኝ። እንደምታዩት የተስተካከለ ነው። አልወፈረም አልቀጠንም። እዚህ ጋር ደግሞ ብርጭቆ እቃ ላይ ብርጭቆ እቃዎች ላይ እንደዚህ ጨምራለሁኝ። እና እንደዚህ የዛሬው እንግዲህ እንደዚህ አድርጌ አሁን ደግሞ እየታጠብኩኝ ያሳያችኋለሁኝ። ፍሪጅ ውስጥ እስከምታጠብ ድረስ ፍሪጅ ውስጥ እንዳልኳችሁ እስከ ሳምንት ማስቀመጥ ትችላላችሁ። ከዛም በላይ ግን ለአንዴ የሚሆናችሁ ለሁለቴ የሚሆናችሁን ብቻ ብሰሩ መልካም ነው። ትኩሱን ነው ያኔ ወዲያው ፍሬሽ እንዲሆንላችሁ ማለት ነው። እና እንደዚህ አድርጌ እንግዲህ ፀጉሬ እንደምታዩት ጭብር ብሏል፣ ትፍርግ ብሏል። ሲጀመርም ፀጉሬ ማለት ነው እንደምታዩት። ስለዚህ እንደዚህ አድርጌ አሁን ትታጠብበት ልስልስ ነው የሚያደርግልኝ። አሁን እንግዲህ እኔ ያው ክፍሌ ስለሆነ እንትን ምለው ውሃ እንግዲህ መታጠቢያ ቤት ስለማይመች ሽንት ቤት እንግዲህ ምንድን ነው ያደረኩት? ፀጉሬን ውሃ አጥለቅልቄ መጥቻለሁ ማለት ነው። በውሃ ብቻ ነው አለቅልቄ አዳርሼ በደንብ አድርጌ ያው
ብዙ በውሃ ታስነካው። በነገራችን ላይ ፀጉሬን ቀስ እያልኩ እያበጠርኩ ነው የማስገባበት ማለት ነው ውሃውን፣ አለበለዛ አይዳረስልኝም። እና እንደዚህ አድርጌ ይኸውላችሁ በአንድ ዙር እንደዚህ እንዴት አረፋው እንደሚወጣ ማለት ነው። እና ይህንን ታዲያ እንደዚህ አድርጌ እኔ ሁልጊዜም ቢሆን ሻምፖ ስንጠቀም ምንድነው ማድረግ የምንሰራቸው ስህተቶች፣ አንደኛ ከጫፉ ነው የምንጠቀመው። ነገር ግን ከስር እንደኔ ልክ እንደዚህ ከስር በመጀመሪያ ስሩን ማዳረስ አለባችሁ። ቆዳችሁን ማስያጅ ማድረግ አለባችሁ። እኔ ይህንን ተጠቀም ሻምፖ ለስንት ሰዓት ነው የምጠቀመው ትሉኛላችሁ። የምናቆየው በመጀመሪያ ቪዲዮዎችን በደንብ ብታዋቸው አሪፍ ነው። ሻምፖ ወዲያውኑ እንደዚህ እስከ 5 ደቂቃ 10 ደቂቃ እንደዚህ ማስያጅ አድርገን ወዲያው የምንታጠበው ነው ነገር ነው ማለት ነው። ምክንያቱም የምናቆየው እንትን ሲሆን ነው ማስክ እንዲሁም ደግሞ ውህዶች ነገሮች ሲሆኑ እና እንደዚህ አድርጌ በደንብ አድርጌ እንደምታዩት ማስያጅ እንደዚህ በደንብ በቃ ሰውነቴ እንዲዳረስ ደም ስሬ እንዲንቀሳቀስ እንትን ቆዳይ ላይ እንዲዳረስ ማለት ነው። ይቅርታ። እና እንደዚህ አድርጌ በደንብ ማስያጅ አድርገዋለሁኝ። እንደዚህ አዳረሻዋለሁ በአንዴ ዙር። እኔ 2 ነው የምጠቀመው። ቀሪውን እንግዲህ አላሳያችሁም ስለሚረዝብ እና ታጥቤ ስመጣ እንደዚህ ፍሪዝ አድርጎልኛል። እንግዲህ ዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ